በኪስ ጠቅልዬ ሻንጣ ውስጥ ከትቼ ጥየሽ ግን በፊት የነበራቸው ነገር ምንድን ነበረ ማለት እሱ ነገ እናጠራዋለን። እንደዚህ አትጠይቅኝ እስከሚጠራስ ደግሞ አሁን ዛሬ የደረሰኝ መረጃ ስለወጣ ነው። በኤምባሲም በምንም ጓደኛዋ ገደለች። በቃ በቀደም እየተጣራ ነበረ ገባሽ? ተጣርቶ አሁን ጓደኛዋ ናት። በቃ አመነች። እና እንዴት ነው የስንት አመት ጓደኛዬ ገድዬ ኪስ ላይ ጠቅልዬ ሻንጣ ውስጥ አስገብቼ ቆሻሻ ላይ ወስጄ ምን ጥላት? ቀናት ቀርቶኝ ወደ ኢትዮጵያ ልሳፈር ቀናቶች እኮ ነው የቀረኝ። እኔ ቀናቶች ቀርቶኝ ጓደኛ ስትገለኝ ልጄ ላይ ጓጉቼ ከዛ ያው አይተሽዋል፣ ዲቡ ፎቶውም ምንም አይተሽዋል። አዎ። እና እኔ በዚህ አጋጣሚ አንዳንድ የመዳም ልጆች አንዳንድ አረብ ሀገር ያለን አረብ ሀገር ብቻ አይደለም ሌላ ሀገርም ተጠንቀቁ። ጓደኛ ምስጢረኛ እኔ አንድ ጓደኛ ናት ያለችኝ። እሷ አምናታለሁ። ለምን ብትይ ዲቡዬ አምናታለሁ። የ7 አመት ጓደኛ ናት። አምናታለሁ በፍጹም ለእኔ እሷ ብትገድለኝ እንኳን እየሞትኩ እንደዚህ የሆነ ህይወት ኑሮኝ አልገደለችም እላለሁ። ለምን አትገድለኝም? እሷ በጣም ወዳት ጓደኛ ናት። መብርሃን ነው የምልሻለሁ። አታረገውም አውቃለሁ። እኔ ስለማቅ ነኝ። ግን የአንዳንድ ጓደኛ ጭካኔ እስከዚህ ድረስ ነው። ገድለው በኪስ ጠቅልለው በሻንጣ አድርገው ቆሻሻ ላይ እንደ ቆሻሻ ጥለው ከዛ አንድ ቆሻሻ ሊለቃቅም ሂደው ሬሳው ሲያገኘው ግን ያው ደም ነው፣ የትም አይቀርም። አሁን እኔ የምፈራው ዲቡዬ ቤታ እዚህም አጋልጣችሁ አላችሁ። እስቲ አስቢው። በስማም ለጓደኛሽ እንዴት አድርገሽ ነው አንቺ እጅሽን ልጣይ ቻለሽ ልታኮርፊያች ያለሽ? እኔ ቤት ለቅቄ ስልሽ ወይ እንዲነፍስላት ወይ እንዲነፍስልኝ እኔ በቃ ቻውሽ በቃ ቻዋልም አለም ቤት ከፍቼ ነው የሚሄደው። እኔ ክፍት አድርጌ እስኪ በርድላት ትሄዳለሁ ውጪ እንጂ እስከ ድብድብም አልደርስም። እኔ እመብርሃን ምስክሬ ናት። አዎ ከዚህ በፊት ደርቻለሁ። እስከ ድብድብ አውቃለሁ። ግን እስከ ጭካኔ ድብድብ አይደለም እምልሻለሁ። እስከ ጭካኔ ድብድብ አይደለም። ጓደኛ ለጓደኛ ሲጣላ አትጨካከኝም። የአሁኑ ግን ቤይሩት ላይ ያለው ግን የሚያስጠላ እምብራን ማርያምን ምቀኝነት አለ ቤይሩት ላይ። ቤታየው ለምን እንደዚያ ሆነች? አጋልጣቸው እንደዚህ ሰው ወደዱ። በቃ ይሄ ነው እና ያው ቤይሩት ላይ አሁን እግዚአብሔር ይቅር ይበለኝ። አሁን አረቦቹ ነው የሚነሱብን። ለምን ብትይ እርስ በርሳቸው የተጨካከኑ ለእኛም አይተርፉም በሚል ያው አፈሳ ይጀመራል። አስቢ እንግዲህ እዚህ ቢሆን ይሄ ነገር ሀብን ያደረገው በኢየሱስ እንዳለ አስባችሁታል? ይሄ ነገር ዱባይ ቢሆን ሀብን ያደረገው እስቲ ሳሉት ዱባይ ያላችሁ ሰዎች አስቡት እስኪ። ተቀውጦ በአንድ እግር ቆማ ነበር ሀገሪቷ። በአንድ እግር አያረጉትማ። በአንድ እግር ኖ ዱባይ አይሆንማ። ለምን ብትይ አልቆልን። ይኸው አሁን እኮ አልቆልን። በቃ ዛሬ ታወቃል። ገዳዩ አበሻ ተባለች። አበሻ እውነት አንዳንዴ ደስ ይላል። ግን እዚህ ምንም እኔ ዱባይ የምወደው አይደለም ሰው መግደል አይደለም ሰው መጣል። ዲቦራ ብዬ ስምሽ አንስቼ ስሳደብ እንኳን ሪከርድ አድርገሽ የምትከስሽበት ሀገር ነው። እዚህ ግን ቤትሽን መጥቶ የፈለጉ የሚያደርጉበት ሀገር ነው። ቤትሽ ድረስ መጥቶ እኔ ቤት የመጥቶ ምስቱ አሰብሮ
ለምን ምሷ ተሰበር ተፈንክቼ ምናምን የለም እንዴ? እኔ እመብራን ምስክሬ ናት። እዚህ ሀገር በቃ እንደፈለጉ ነው። ዱባይ እኮ ያሬት ይሄ ሀገር እንደ ዱባይ ቢሆን ብዬ ተመኘው። ህግ አለ እዚህ ሀገር፣ ህግ የለም። አዎ አሁን በአሁኑ ሰዓት መንግስት ተመርጧል። መንግስት ቢመረጥም ይኸው ተመርጦም ይኸው ቆሻሻ ላይ እህታችን እንደ ቆሻሻ በሻንጣ ተጥላ በገዛ ጓደኛዋ ተጥላ ተገድላ ነው የተገኘችው። በገዛ ጓደኛዋ። አሁን አዳምጪኝ። እኔ ታዲያ አሁን እኔን ማለት ነው አታደንቁኝም? የቲክቶክ ነዋሪዎች ሁልጊዜ እኔም ቤታ ሰው አታገኝም፣ ከሰው አትገናኝም፣ ሰው አትገናኝም፣ ከቤት ለዚህ ነው ከቤት ማልወጣው፣ ሰው ማላገኘው፣ ሰው ማልቀርበው፣ ሰው ማላምነው፣ ሰው ስልክ ማልሰጠው፣ ለሰው እንትን ማልለው በዚህ ምክንያት ነው። ሰው እናንተ ንጹህ ልባችሁን ቀርባችሁ ወዳችሁ በምንም ባላሰባችሁበት፣ ባልጠበቃችሁበት፣ ባልተዘጋጃችሁበት ሁኔታ ሰው ያጠቃችኋል። እናንተ ማጥቃት ባይችሉ ማለት ነው ከፍሎ ያስጠቋችኋል። እናንተ ግን በየዋህነት ወዳችኋቸው አቅርባችኋቸው ትቀጥላላችሁ። እነሱ ግን ስንት ዓመት ሙሉ ሲጠነሰሱ ይውሉና እንደዚህ ያደርጓቸዋል። እኔ ለዛ ነው እኔ እንደ ቀልድ እንኳን እቃ እንልክልሻለን ከየት ነው ከባህር ዳር ምናምን ብለውኝ ማለት ነው ዲቦራ ስልኬ ምንድን ነው ቤቴን አድራሻ ሰጥቼ ዛሬ 2023 ነው የምልሽ ሙሉ አድራሻዬን የበተኑት ማለት ነው። ተረዳሽኝ? ስልኬንም አግኝተውት በየደቂቃው እየደወሉ ሲያሳብዱኝ ማለት ነው። እና ሰዎች ምን ይላሉ? ፍራቻ ፈሪ ለእናቱ ማለት ነው። ፍራቻ አይደለም ነው አዳም ጭቋጫይሽኝ አንድ ሰው ተዘጋጅቶ እዚህ ጋር ፍራቻ አይደለም። ፈርተሽ ከሆነ አዎ ፈርቻለሁ ቢያቸው። ፍራቻ ከሆነ ቆይ ልንገርሽ ፍራቻ ከሆነ አዎ ፍራቻ ነው ቢያቸው። ምን አባታቸው ያመጣሉ? እኔ ልንገርሽ በገዛ ሚስቱ 2 ልጆች ወልዳ የልጆቹ እናት ሆና አሳልፋ የሰጠች ሴት አለች። ለምን ብትይ ስራዋ ነው። ለአንቺም ስራ አድርገው ታርጌት አድርገው በፍቅር ቀርበው እዛ ያሉ እንጂ ሌላ እንኳን እዚህ ያለ ነው ምናምን ልንመጣም አንችልም። ወደዛ ተጠንቀቂ። አዎ ጎበዝ ነሽ፣ ጀግና ነሽ። ለማንም ስልክሽንም ለማንም አድሬስሽንም እንዳትሰጪ አዳምጪኝ። አሁን ሰዎች ማለት ነው ዲቦራ ፊት ለፊቴ መጠሽ ቀርበሽ ልታጠቂኝ እንደሆነ ካወቅኩኝ፣ ልንደባደብ እንደሆነ ካወቅኩኝ፣ ከሰው ጋር እኮ ድብድብ ሲኖርሽ ትዘጋጃለሽ አይደለ? ዛሬ ድብድብ አለኝ ምናምን ራስሽን አዘጋጅተሽ ትሄጃለሽ። ግን አንቺ በፍቅር ቀርበሽ ባላወቅሽው ነገር አብረን እንጠጣ እንጨፍር ምናምን ተብሎ ጠጥተሽ ብቻ እየሰከርሽ መጠጥሽ ውስጥ መርዝ ቢከቱ ምናምን ቢያስደፉሽ፣ እንደውም አንዳንዶቻችን የምትጽፋ ይቻሉ አሜሪካ አይደል እንዲህ ምን ችግር አለው? ልንገራችሁ እኔ ህይወቴ ካለፈ በኋላ አሜሪካ የዚህ አሜሪካን ህግ የሚቀጣልኝ ህግ ለእኔ ከሞት አያስነሳኝም። ዲቦራ ገባሽ? አንድ ሰው ካጠቃሽ እንደውም በዚህ ሀገር ነው ሰው መገዳደል ነፍ ያለው ማለት ነው። ሰው የሚገልበት ነፍ ያለው እዚህ ሀገር በደንብ ይገዳደላሉ። አገዳደሉ ሊለያይ ይችላል እንጂ ጥቁሮች $15 ብለዋል እንዲህ በድረግ እንትን ሲገዳደሉ የሚውሉትን አንድ ጥቁር አሁን ለምሳሌ አንድ አበሻ ሄዶ $10,000 ሰጣለሁ 5,000 ሰጣለሁ 5,000 ሲበዛ ነው ሰጣለሁ ብትል አንድ ጥቁር ግንባርሽን አይልሽም እንዴ በጥይት ዘባለ ምን አባሽ ታመጫለሽ? ያምሻል እንዴ? ክራይም እስኪ ዲ ምን በውሸት ትላለህ ገብተህ እስኪ ትሄዲ ቆይ እኔ ልንገርሽ እንደውም ከአረብ ሀገር ከሌላ ሀገር የባሰ አሜሪካን ሀገር ነው ዲቡ። ለምን ብትይ ህጉ ይልሽ ስሚ ጠንካራ ነው፣ ግን ይገድሉሻል። መግደሏቸው አይቀርም። እስኪ ሂዱና ሌላውን ቢቀር እዚህ ቲክቶክ ላይ ሂዱና ማለት ነው የክራይሞችን እንትን ሰርች አድርጋችሁ ሰው እንዴት እንደሚገዳደል ሰው እንዴት እንትን እንደሚል ማለት ነው። እንኳን አንቺ ጥቁሩ ሆኜ አይደለም የሀገራቸው ዜጋ ሳልሆን አይደለም የሆኑትንም እንዴት እንደሚገዳደሉ ሄዳችሁ ማየት ነው። ደፋሮች በቀን 6,000 ሰው ነው እንትን የሚለው ቤታዬ እኔ አንድ ነገር ንገርሽ። ያሁን እኔ ድሮም ይሄ ደግፈዋለሁ። ያንቺ ፍራቻ አይደለም። አንቺ ለቤተሰቦችሽ ኑሪላችሁ። እንደውም ከሌላ ሀገር አሜሪካና አፍሪካ ሳውዝ አፍሪካ ምናምን የሚባለው ያም ይበዛው። ይሄ
ተይው ሚሊዮኖች እና 10,000 ዶላር 5,000 ዶላር 2,000 ዶላር ሰጥቶ የሚገደልበት ሀገር ነው። እኔ ልንገርሽ ተይው እዚህና ተይው እዚህ ተራ ምናምን ዝም ብለሽ እኔ እዚህ ሹ እኔ አልናገርም። ሀገር እኮ ማለት ነው ሽጉጥ ማለት ስሜ ሰው ልጅ እንኳን ሽጉጥ እንትን እድሜው ሳይደርስ እንኳን ቢሆን ማለት ነው በዶሪ ጋኖች አሉ አይደለም እንደዚህ አይነት እንኳን ለማድረግ ማለት ነው በጣም ቀላል ነው። በጣም ቀላል ነው። እዚህ ሀገር እንደው እንደ እንትን የሚቀልበት ሀገር የለም። እና የሰው ልጅ አመጣጡን አታውቁትም። ፍራቻም ቢሆን ፈሪ ለእናቱ ነው። እኔ ሳልዘጋጅ ሰው መጥቶ ሲያጠቃኝ እኔ ጀግና ነኝ ማለት አይቻልም። ሳታስቡትኝ የሰው ልጅ ካጠቃችሁ በኋላ ከሞታችሁ በኋላ ምንድን ነው ቀንሽ መሞትሽ አይቀርም። እግዚአብሔር እኮ አንድ ቤታየው ባይዘወይ እዚህ ቤሩት ላይ ለእኔ ተንኮል ያሰባችሁ ማለት ነው። ይኸው የእኔ ደም ንጹህ ነው፣ ግን የትም ብጣል መጥታችሁ ለሰው ብር ሰጣችሁ የሆን ነገር ብታስደርጉኝ ከካሜራ እንትን አታመልጡ። በቃ ይኸው ጓደኛዋ አስገደለቻት። ቆሻሻ ላይ ጣል ተብሎ ባል ነው ታክሲ ነው ምንድን ነው በካሜራ ተያዘ። ቀጥ አርጎ ወደ ጓደኛዋ ነው ቀጥ አርጎ የወሰዳት። አያችሁ፣ ይሄ ነው መጠንቀቅ አለባችሁ። አብሶ ቤይሩት ላይ ማለት ነው። ቤይሩት ላይ እኔ አንዴ ወደ እግዚአብሔር እሄዳለሁ። ጸጸት አይወጣላችሁም። ዘለዓለም ህይወታችሁ እስር ቤት፣ ዘለዓለም ህይወታችን እስር ቤት ነው። ደግሞ አበሻል እንደዚህ አይነት ነገር ሰው ሀገር መጥቷል እንዴ እንደ ሀገራቸው እየተላከፉ የሚደፍሩትኝ። ስሚ ዲቦራ ከሀገራቸው የለመዱትን ለከፋ እኮ ማለት ነው። አላይሽም እንዴ እያዋረዱን በየሰው ሀገር አበሻ ተብለው ህጻናቶችን 14 ዓመት ህጻን ልጅ እየለከፉ በየመንገዱ ምናምን እንደ ሀገር ቤት አይደል እንዴ? ሰው ሀገር እንኳን መጥተው ይደፍሩ የለ እንዴ? ምሮ የምታወሩት አበሻ የሚያደርግ ቤታዬ። እኔ እዚህ ልንገርሽ እኔ እዚህ ሀገር በጣም ከባድ ነው። ለምንድን ነው ከባድ ብትይ፣ ኢትዮጵያ እንደውም ህግ አለ። ኢትዮጵያ ህግ አለ። እግዚአብሔርን ቤሩት የሚኖሩት ያውቁታል። ለምን ብትይ እዚህ እኔ ዲቦራ ወይ አንቺ ለማስመታት $100 $200 ብቻ $50 በቂ ነው። እዚህ ሀገር ልንገርሽ በቃ ይሄ ወይ ደግሞ ከዛ ወንድ ጋር መተኛት ነው። ሌላ ምንም ታሪክ የለም። ልንገርሽ ከዛ ወንድ ጋር ትጋደሚያለሽ፣ አስመታሻለሁ፣ ታስመትክኛለሽ። በቃ አለቀ። ይሄ ነገር አለቀ። እኔ በቀደም ፀጉሬ ተፈንክቼ ምናምን ሊያስመቱኝ መጥቶ ምናምን ሲያዩኛለ ኧረ ኖ ዜድ ናት እንደ ትተውኝ ሄዱ። ዜድ ናት ተብዬ ለምን ያውቁኛል። ገባሽ እንጂ በእነሱማ ተመትቼ ነበር፣ በእነሱማ የሆነ ተወግቼ ነበር እንጂ እናንተ ጋር ያው ብዙም ህግ ምናምን የለም። ለዛ ነው የለም ህግ የለም። ህግ አሁን ተመርጧል እኮ መንግስት። ግን መንግስት ቢመረጥም ወደ ነበረበት ቦታ ገና አልተስተካከለም። ገና እየተስተካከለ ነው። እዚህ ቆንስላለን፣ እዚህ የኢትዮጵያ ኤምባሲ አለ። ኤምባሲ ግን ምን ማድረግ አይችልም። ኤምባሲ ብዙ ሬስ አረብስማም እዚህ ሀገር ያለ ሬሳ እኮ አረተኝ ስንት አመት የጠፋቻት ልጇ እናት አሁን ነገ ትመጣለች የምትላት እናት ሬሳው ፍሪጅ ላይ ነው ያለው። ብዙ አረብስማም ከባድ ነው። ግን መጠንቀቅ ነው። ወይ ደግሞ ከዛ ሀገር ለመውጣት መጣር ነው። ቆይ ከዛ ሀገር ለመውጣት ይከብዳል እንዴ? ከቤይሩት ምን ይከብዳል? ሎ ቤታዬ አሁን ከዚህ ሀገር ብዙ የወጡ አሉ። ጀርመን፣ እንግሊዝ፣ አሜሪካ ምናምን የገቡ አሉ። ገባሽ? እድለኛዎች ስለሆን ነው። ግን እድለኛ ያልሆኑ ደግሞ መንገድ ላይ ተይዘው ወደ ኢትዮጵያ ይሄዳል። ዲፖርት ተደርጎ ገባሽ? ዲፖርት ተደርጎ ደህና ገንዘብ ከተከፈላቸው እኮ ነው የምልሽ።